አገውን የሚያሳንሱ ማንነት የሌላቸው ከሃዲ ህዝብ እንደሆነ ቋንቋው ከእግዚአብሔር ሳይሆን ከሰይጣን እንደሆነ ላሎ የሚባል ሰይጣን ቋንቋውን ፈጠረው እየተባለ አገውኛ ቤተ መቅደስ አይገባም አይቀደስበትም እግዚአብሔር ይፍታ ይባልበትም ብለው ሰዎች ሲነግሩን አው ነው መሰለኝ ብለን የተቀበልን ብዙ ሰዎች አለን አይደለም እንደዛ አይደለም ወለታው አገውኛ የነ ላሊበላ ቋንቋ የነ ይምርሃ ቋንቋ የነ መራ ተክለ ሃይማኖት ቋንቋ ነው እንጂ መቅደሱን የሰራ ወደ ጽርሐ አርያም የወጣ ቋንቋ እንጂ ሰዎች እንደሚሉት ያጋንንት ቋንቋ አይደለም። ስለዚህ የተላላቆች የቅዱሳን ህዝቦች ልጆች ነን። ስለዚህ በዚህ ረገድ እኛ እዚህ የመጣ ነው ያጋንንት ልጆች ሳይሆን የቅዱሳን ልጆች መሆናችንን ለማስመስከር ነው። በአደባባይ እዚህ ጋር ወጥተን የምንነጋገረው ብዙ በሃይማኖት ካባ ብዙ ነገር ተደርጓል፣ ብዙ ነገር ተሸፍኗል፣ ይነበባል፣ ይተረጎማል፣ ይጻፋል። ያገው ሊቃውንት ግን ዝም ብለው ነው ያዩት፣ ዝም ብለው ነው የተመለከቱት። ይሄ ነገር እንዴት ነው? 99.9% አገው ኦርቶዶክስ ነው፣ ተዋሂዶ ነው፣ ያምናል፣ የተነገረውን ነገር ይሰማል። ሲሰድቡትም በመጽሐፍ ቅዱስ በመጽሐፉ አድርገው ዝም ብሎ እየተሰደበ ነው የኖረው። አሁን ግን አንሰደብም፣ እናወጣዋለን፣ ወደዛ እናስወግደዋለን። እንዲህ አይነት ጽሁፍ ያለበትን መጽሐፍ ቅዱስ ብለን አንቀበለውም። ህዝቡን የራሱን አመት በምንም ተአምር። ስለዚህ እውነት ለመናገር ግን እኔ እዚህ ጋር አሁን መቆሙ የኛ እዚህ መቆም ውሸት ነው። የታጋዮቹ ደም ነው እዚህ ጋር እንድንቆም ያደረገ። የነሱ የሞት ብዙ ተንገላተናል። እኔም በራሴ ታስሬያለሁ 2-3 ጊዜ። አገውና ትግሬ ያው ናቸው አንድ ናቸው ተብለን የታሰርነው ምንም የተለየ ነገር የለም። ታችን አገውነት ነው፣ አገውነታችን ይመለስልን የሚለውን ጥያቄ እኔ መጠይቀዋለሁ እዚህ ጋር። ይሄንን ለማለት ግን ማንንም ክብር መንካት አይደለም። እኔ አገው ነኝ ማለት ላስታኔ ነኝ ማለት እኔ ላሊበላ ልጅ ነኝ ማለት ራሴ ቋንቋ ይከበርልኝ ማለት በራሴ ቋንቋ ልቀድስ ማለት በራሴ ልዘምር ላስተምር ማለት አገውነት መታወቂያ ኑሮኝ ከፍ ይልሂድ ማለት ማንንም መስደብ አለመሆኑ እንግዲህ ሁሉም ሊገነዘብ